ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ አድማጮቻችን እንዴት አመሻችሁ? ከቀኑ ደግሞ በመለስ ደግሞ አዳዲስ መረጃዎችን ልናመጣላችሁ ዳግም ብቅ ብለናል። ፓስተር አለማየሁ መስመር ላይ ይገኛል። አዳዲስ መረጃዎችን አግኝቷል። ከነዛ መረጃዎች እንግዲህ የመረጠውን ወደኛ ለማድረስ መስመር ላይ ተገኝቷል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን የዓለማችን ወቅታዊ ገጽታ በተለይም የመካከለኛው ምስራቅ ላይ እየተከሰተ ያለው ክስተት በእጅጉ ለኛ የማንቂያ ደወል ስለሆነ ይህንን በተመለከተ እንግዲህ መረጃዎችን ፓስተር ያቀብለናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። እንግዲህ ቀን ላይ መረጃዎችን አቀብለናል። ምናልባት ይህንን ያልሰማችሁ ያላዳመጣችሁ ወገኖች ካላችሁ ገባ ብላችሁ በቻናላችን እንድትቃኙት እናሳስባለን። አሁን ግን ፓስተር ይዞልን የመጣውን መረጃ ያሰማናል። መረጃን መቀጠል ትችላለህ ፓስተር። እንግዲህ በትናንትናው ዕለት ዶናልድ ትራምፕ በቀጥታ በመብረር የሻርም አል-ሼክ ግብጽ ገብተው ነበረ። በግብጽ ከፍተኛ አቀባበል ነው የተደረገላቸው። በዚህ በግብጽ በነበረው የሰላም ኮንፈረንስ ይደረጋል የተባለው ማክሰኞ ነበረ። ነገር ግን ተቀይሮ ማምሻውን ነው የተካሄደው። ማምሻውን ተካሂዷል። ከዓለም ዙሪያ 20 ሀገሮች መሪዎች ተገኝተዋል። እንግዲህ በዶናልድ ትራምፕ መሪነት የሲስፋየር ወይም ደግሞ የተኩስ አቁም ስምምነቱ የፊርማ ስነ ስርዓት ኦፊሻሊ የተደረገበት ሁኔታ ነበረ። በዚህ የተኩስ አቁም ስምምነት ፊርማ ላይ በተለይም ደግሞ የኳታር፣ የግብጽ እና የቱርክ መሪዎች ፊርማቸውን ያኖሩ ሲሆን ዶናልድ ትራምፕም ፊርማቸውን አኑረዋል። በጣም የገረመኝ ነገር እነዚህ ሀገሮች በተለይም ኳታር፣ በኋላም በደንብ እንነጋገርበታለን። ኳታር ማለት የእስራኤል ማስጠንቀቂያ የምትሰጥና ለጦርነት የተዘጋጀች ሀገር እንደነበረች እናውቃለን። ነገር ግን ባንዴ አቋሟን ቀይራ ወደዚህ የሰላም ድርድሩ መግባቷና አደራዳሪ ሆና መገኘቷ በጣም የሚደንቅ ነገር ነው። ጥሩ ነው። ለሰላም ጥረት ማድረግ የሚደገፍ ነው። ነገር ግን ዶናልድ ትራምፕ በንግግራቸው እነዚህን 3 አገሮችን በጣም በከፍተኛ ሁኔታ አሞካሽተዋል። የነሱ ጥረት፣ የነሱ ትጋት፣ የነሱ ለሰላም ያላቸው ፍላጎት ይህንን ድርድር ወደ ፍጻሜው ወደ ግቡ አምጥቶታል ብለዋል። እንግዲህ ምንድነው ይሄ ፊርማ በተደረገበት ስነ ስርዓት ላይ ብዙም ንግግር አላደረጉም። አጭር ነገር ነው የተደረገው። ነገር ግን ከዛ ከፊርማው ስነ ስርዓት በኋላ የሰላም ኮንፈረንሱን ማለትም የግብፁ ጠቅላይ ሚኒስትር የግብፁ ፕሬዝዳንት አልሲሲ በንግግር ከፍተው ነበረ ከፊርማው ስነ ስርዓት በኋላ። በዚህም በንግግራቸው ዶናልድ ትራምፕን በጣም አድናቆት ሰጥተው ተናግረዋል። በተለይም ለዚህ የሰላም ጥረት ትልቁን ድርሻ ሊወስዱ ይገባልና በመትጋታቸው የሚል አንዳንዴም ደግሞ ምንድነው እነዚህ እንትን የሚሉት ነገር አለ። ምንድነው ጀስት አንዳንድ ነገር ኦቨር የሆነ ነገር ማለት ግነት ያለበት አድናቆት ነው ያደረጉት። እና ይሄም በእርግጥ ግብጽ ይህንን ማድረጓ የሚደንቅ እንትን አይደለም። ምክንያቱም የጋዛ ህዝብ ወደ ሲና በረሃ ነበር የሚመጣባት። ያ ፍሎቱ ቆሞላታል። ሁለተኛ ጭንቀት ነበራት ከእስራኤል ጋር የቃላት መቆራቆስ፣ የኬምፕ ዴቪድ ስምምነት ፈርሷል የሚል ክስ እስራኤል እያቀረበች ነበረ። እስራኤል ደግሞ በዛ ያሉትንም
የትም ቢሸሸጉ አያመልጡንም የሚል ነበረና ከዛሬ ነገ ድንገተኛ ጥቃት ይፈጸምብኛል የሚል ስጋት እንደነበራትና በሲና በረሃ ወታደሮቿን ጦር ኃይሏን አስፍራ እንደነበረ ዘመናዊ ሚሳኤሎችን ተክላ እንደነበረ እናውቃለን። ስለዚህ ይሄ ስጋት የቀነሰላት ይመስላል። እንግዲህ ይሄ ከዶኩሜንቱ በኋላ ባደረጉት ንግግር ስለ ሰላሙ ብዙ ነገር ተናግረዋል። በተለይም ደግሞ የእስራኤልን ሕዝብ መልሶ ማቋቋም እንደሚገባና የፍልስጤምን መልሶ ማቋቋም እንደሚገባና ግንባታውን ማጠናከር እንደሚገባ የመኖሪያ ቤቶቹን ግንባታ የተለያዩ መሰረተ ልማቶችን የፈረሱትን መልሰው የሚያነጹበትን ጉዳይ ላይ ከዶናልድ ትራምፕ ጋር እንደተነጋገሩ አጽንኦት ሰጥተው ተናግረዋል። እንግዲህ ከዛ በኋላ በጣም ሰፊውን ጊዜ ወስደው ንግግር ያደረጉት የአሜሪካው ፕሬዚደንት ዶናልድ ትራምፕ ናቸው። ዶናልድ ትራምፕ በአድናቆት በተለይም ጄራርድ ኩሽነርን ልጄ የመጀመሪያው ልጄ ብለው የዚህ የሰላሙ አስተባባሪ እንደ ዋልታ አድርገው እና እሳቸው የገለጹበት መንገድ ሰውየው ምንድን ነው የሚለውን በዓለም ዙሪያ ያለው ይሄ በመንፈሳዊ ዓለም ውስጥ ያሉ ሰዎች የሚጠራጠሩትን ጥርጣሬ እንድትጠራጠር ያደርግሃል። እዚህ ጋር አንዱ ትንሽ ማብራሪያ ካስፈለገ የዶናልድ ትራምፕ ልጃቸው ባል ነው ጃሬድ ኩሽነር። አዎ ግን እሳቸው ሲጠሩት ልጄ ነው ያሉት። ልክ ነው፣ ቤተሰባዊ ነው። አዎ ልጄ ብለው ነው የጠሩት። ልጃቸው እንዳልሆነ እናውቃለን፣ የታወቀ ነው። እሱ እንትኑን የሚያቀናብረው እሱ፣ የአብርሃም አኮርድንም ያቀነባበረው እሱ ነው። አዎ እሱ ብቻ ሳይሆን ከ4 ዓመት በፊት በነበራቸው የመጀመሪያው የፕሬዝዳንትነት ዘመናቸው በዋናነት ሐሳቡንም በማመንጨት እንደገናም ደግሞ ከቴል አቪቭ ወደ ኢየሩሳሌም የአሜሪካን ኤምባሲ እንዲዛወር እና ደግሞ ከአረብ ሀገራት ጋር ያለው ይሄ የአብርሃም ፋሚሊ ወይ ደግሞ ቤተሰብ በሚለው እሱን ሁሉ ኦርጋናይዝ ያደረገው እሱ ነው። እንደው ምናልባት አድማጮች እንዲሉ እሳቸውንም እንደዚሁም ደግሞ ሌሎችንም የእንግሊዙንም የቀድሞ ጠቅላይ ሚኒስትር ቶኒ ብሌርን ሌሎችንም በማድናቆት በመስጠት በተለይም ደግሞ በዛ ስብሰባ ላይ የተገኙ መሪዎችን አድናቆት በመስጠት እንደውም በጣም የገረመኝ ነገር ምንድነው ንግግራቸውን ሳይጨርሱ እየተናገሩ ያሉ የፓኪስታኑን ጠቅላይ ሚኒስትር ናውድ ሸሪፍን ከኋላቸው ነበሩ እና ምንድነው ጠርተዋቸው ንግግር እንዲያደርጉ አድርገዋል። እና ንግግር ባደረጉበት ጊዜ ናውድ ሸሪፍም ለሰላም አጠንክረው እንደሚሰሩና ለዓለም የሚያስፈልጋት ሰላም ነው፣ ከዶናልድ ትራምፕ ጋር ከተባበርን በዓለም ላይ ሰላምን ለማምጣት እንችላለን የሚል እንድምታ ያለው ንግግር አድርገዋል። እንደውም የኖቤል ሽልማት ይገባቸዋል ብለዋል። ምንድነው ያው እንግዲህ እሱን በኋላ ላይ እንመጣበታለን። ይሄን ያሉበት የራሳቸው ምክንያት ያለ ፖለቲካ ቁማር ነው። ገብተዋል። የቁማር ጨዋታውን አንተ ነህ የምትጫወተው እና ያቺ ጨዋታ ነው እየተጫወቱ ያሉት። ለምን ፓኪስታን ማለት እስራኤልን በኒኩለር አጠፋለው የምትል አገር እንደነበረች እናውቃለን። እና ደግሞ ለእስራኤል ዋነኛ ጠላቱ እንደነበረችም እናውቃለን። በአብዛኛው በጣም እንግዲህ የኢራን ቀኝ እጅ ነበረች። እንድንወያይበት ፈልገው እኔ እዚህ ጋር አንድ በጣም የገረመኝ ነገር አለ። ለምንድነው እነዚህ 20 አገሮች ሰሌክት ተደርገው የተወሰዱት? እስቲ ተመልከት። እነዚህ 20 ሀገሮች አንደኞቹ ከአውሮፓ በአብዛኛው የመጡት አንቲሴሚቲዝምን የሚያራምዱና ፍልስጤም መንግስት እውቅና የሰጡ ሰዎች ናቸው። ከእስራኤል በተቃርኖ በመቆም የታወቁ ናቸው እና ለፍልስጤም ነፃ መንግስት ይገባል የሚሉ ናቸው። በሌላ ወገን ደግሞ ከአረብ ሊግ የመጡ ነገሮች ለምን ተደራጅተን እስራኤልን አፈርድሜ እናበላም የሚሉና የእስራኤል ጠላቶች የሆኑ ናቸው። በዚህ ፒስ ኮንፈረንስ ብለው ባሰባሰቡትና ይሄ ሲስፋየሩ ላይ አግሪመንቱ ላይ ፊርማው ላይ የተገኙ ሀገሮችን ስትመለከተ ለዶናልድ ትራምፕ ምንድነው እየተጫወቱ ያሉት? ገብቷል? ምንድነው እየተጫወቱ ያሉት ቁማር የሚለውን በደንብ እንታይ ያደርጋል። በጣም እኛ ሰላም መሆኑን እንወዳለን፣ አድማጮቻችን እንዲያውቁልን እንፈልጋለን። ነገር ግን ጌሙ ምን አይነት ጨዋታ እንደሆነ በደንብ ልታስተውሉ ማየት አለብን። አዎ
ለምሳሌ ሳውዲ በመሪዋ እንድትገኝ ነበር። በመሪዋ አይደለችም የተገኘችው፣ በውጭ ጉዳይ ሚኒስትሮቻቸው ነው የተገኙት። አብዛኛው የተወሰኑት ሀገሮች፣ አውሮፓ ሀገሮች ደግሞ በመሪዎቻቸው ነው የመጡት። አዎ የተወሰኑ ሀገሮች በመሪዎቻቸው መጥተዋል። ኢራን አልተገኘችም። ኢራን ግብዣ ተደርጎላት ነበር፣ አልተገኘችም። እንደማይገኙም ተናግረዋል አስቀድመው። ይህንን እንድምታ ስትመለከተው ምን አይነት ነገር ነው እየተሰራ ያለው የሚለውን ነገር ስታይ ትልቅ የሆነ የፖለቲካ ጨዋታ እየተጫወቱ ነው ያሉት። እውነት ነው፣ እየተጫወቱ ነው ያሉት እና በዚህ ንግግራቸው ላይ ቀጣይ ከባድ ስራ እንደሚጠብቃቸው ተናግረዋል። ከባዱ ስራ ምንድን ነው? የሐማስን ትጥቅ ማስፈታት፣ እስራኤልን ፍልስጤምን አስተዳደር መመስረት፣ የፍልስጤምን ፖሊሶች መመስረት፣ እነዚህ መልሶ ግንባታ ከረዥም ጊዜ አንቲ እስራኤል የሚነገረውን በሐማስና በፍልስጤም ውስጥ የትምህርት ካሪኩለሞችን የተለያዩ ነገሮችን የያዙ ነገሮችን እነዛን ነገሮች የመለወጥ ስራ ከባድ ስራ ከፊት ለፊት እንዳለ አስቀምጠዋል። ብዙ ጋዜጠኞች እንደውም አሁን እያቀረቡ ያሉት ትናንት ቢቢሲ ላይ ነበር ከታተል የነበረውና ካለቀ በኋላ አንድ የፖለቲካ ተንታኝ ተደርጎ ዛሬ የተደረገው ፊርማ ሲስፋየር ነው አለ። ተኩስ አቁምና የእስረኞች ልውውጥ ነው አለ። እሱ ተደርጓል፣ ተከናውኗል። ተኩስ ቆሟል። እስራኤል በከፊል ወጣለች፣ በከፊል አልወጣችም አለች። ሐማስ ትጥቅ አልፈታም፣ ትጥቁን እንደታጠቀ ነው ያለው። እንደውም ሐማስ በአንዳንድ ቦታዎች ላይ የራሱን አስተዳደር እየመሰረተ ነው ያለው። ገና ብዙ ያልተፈቱ ነገሮች መፈታት የሚገባቸው ነገሮች አሉ። ስለዚህ ፉል ሰላም ነው ብሎ መናገር የሚቻልበት አይደለም፣ ጊዜም አይደለም፣ የሚቻልበትም ሁኔታ አይደለም ያለው። ይሄን ደግሞ ቅድም ቀን ባቀረብነው ዜና ላይ ለማቅረብ ሞክረናል። ወዲያው እኮ እስራኤል ክስ ጀመረች። አልተሟላም ብላ ክስ ጀምራለች እና ይሄ እስከ የት ድረስ ይወስዳል የሚለውን በደንብ ልንመለከት ያስፈልጋል። አሁን ዶናልድ ትራምፕ የሚሉት ሐማስ ቁርጠኞች እንደሆኑ እንደነገሯቸው ነው የሚናገሩት። ያው ናትንያሁ በቀኑ ዜና ላይ ምናልባት ገባ ብለው ማየት ይችላሉ። ባደረጉት ንግግር እንደ አብርሃም አኮርድ ይህንንም የሰላም ስምምነት እስከ መጨረሻ ድረስ ይዘን እንጓዛለን የሚል ነገር እንዳነሱ ነው የምንመለከተው። ስለዚህ አሁን ላይ የሰላም ስምምነቱ በጎ ቢሆንም ነገር ግን ወደፊት ያጠራጥራል። ወደፊት የሚገባው ስራ ካልተሰራ ራሱ ተመልሶ ከዚህ የባሰ እንደሚሆን ነው። ለምን አንድ በትናንትናው ዕለት ያነሳ ነው ይመስለኛል ሁለት የእስራኤል ካቢኔ አባላት ሚኒስትሮች የኢኮኖሚ ሚኒስትሩና የደህንነት ሚኒስትሩ እንትኖቻችን ታጋቾቻችን ፓርቲ አባላት ማለት ነው የጁዲሃ ፓርቲ አባላት እነሱ በግልጽ ይመለሱልን እንጂ ጠራርገን እናጠፋቸዋለን የሚል ነገር እንደተናገሩ እንመለከታለን። እንግዲህ ለዛሬ እንደው ፓስተር ከማብቃታችን በፊት እንደው አንድ ትዝብትም ስላየው ነው እዚህ ላይ ትንሽ ለኔም አስደንቆኛልና ከቀረጻም በፊት እኔ እናንተ ስናወራ ነበርና ያልተለመዱ ነገሮችም ተስተውለዋል በዚህ በዶናልድ ትራምፕ ጉብኝት እና የፕሮቶኮል አጠባበቅም ባልተለመደ ሁኔታ ነው እየታየ ያለው። እሱን ታዝበሃል? ለምሳሌ ቅድም አንተም አንስተዋል ጃሬድ ኩሽነር የልጃቸው ባል እነ ናታንያሁን እንትን ብለው ወደዛ ገሸሽ አድርገው ለረጅም ደቂቃዎች ከቤተሰባቸው ጋር ማውራቱ በተለይ ከጃሬድ ኩሽነር ጋር እንደገና የቅድሙ ደግሞ ስብሰባ ላይ ግብፅ ስብሰባው ላይ የእንግሊዙ ጠቅላይ ሚኒስትር ስታርመር፣ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የጀርመኑን ጨምሮ ወደ ኋላ ነው ያሉትና ወደፊት ያሉት ሌሎች ተዋናያን ናቸውና ይሄ ትንሽ ያልተለመደ ነው እንትንም ቢሆንም ማለት ነው። ልክ ነህ ለማንም ግራ የሚያጋባ ነው ከፕሮቶኮል አንጻር። ነገር ግን እኔ የሚመስለኝ ምንድነው ይህንን ሰላም ለማምጣት ትልቁ ሚና የተጫወቱት በተለይ የእሳቸው ልዩ መልእክተኛ የሆኑት ዊስኮክ እና ያሬድ ኩሽነር ናቸው።
ግብፅም ኳታርም ትልቅ ጫና ያድርጉ እንጂ ነገር ግን በነ ኳታርም በግብፅም በምንም ላይ ጫና እያደረጉ የነዚህ ሁለት ሰዎች በስብሰባው ላይ መግባት እና ድርድሩ ላይ ዘግይተው ነው የገቡት። ዘግይተው መግባትና ጫና በማድረጋቸው ይሄ ስምምነት እንደተደረሰበት ነው የምናውቀው። ስለዚህ ምናልባት ከዛ አቴንሽን ይሆናል። አሁን ለምሳሌ ስለ ዊስኮፍ ሲናገሩ እሳቸው የሰላም ሰው፣ ይህንን ሰው አለመውደድ፣ ይህንን ሰው አለማድነቅ አይቻልም ብለዋል። ስለ ልጃቸውም ሲናገሩ በጣም ጥበበኛ ኦርጋናይዝድ የማድረግ ችሎታ ያለው የአይዲያ ሰው እንደሆነ ለማመልከት ሞክረዋል። አዎ እነዚህ ነገሮች የሚያመለክቱት ምንድነው? ሚናውን የተጫወቱት የራሳቸው ሰዎች እንደሆኑ ለማሳየት ነው። ነገር ግን አቀባበሉ ላይ ያለው የታየው ነገር ትንሽ ለየት ያለ ነው። አዎ እሱ እንደው ትዝብቴን ለማሳየት ለየት ያለ ነው። እንግዲህ ቅዱሳን ወገኖቻችን በኢየሩሳሌም በእስራኤል በሻርም አል-ሼክ የተደረጉትን ነገሮች በእንደዚህ አይነት ዘገባንላችኋል። እንግዲህ ቀጣይ ምን ይሆናል የሚለውን ነገር ደግሞ በተከታታይ እንግዲህ መረጃዎችን ለእናንተ ልናደርስ ያስፈልጋል። የዓለም እምብርት የሆነ ቦታ ነው። የዓለም የፖለቲካዊ ስበት ማዕከል ነው። የወታደራዊ ስበት ማዕከል ነው እና ይህ ስበት ማዕከል ላይ የሚፈጠሩ ነገሮች ሁሉ ከዳንኤል መጽሐፍ ጋር ፍቺ ጋር ይያያዛል፣ ከራእይ መጽሐፍ ጋር ይያያዛል፣ እንዲሁም ደግሞ ከመንፈሳዊ ዓለም ጋር ካለው ፍቺዎች ጋር የሚያያዝ ነገሮች ስላላቸው ነው። እንግዲህ በቀጣይ ደግሞ አንድ ደማምሻ መጨረሻ ላይ የምንለቀው ሌላ ዜና አለ። ይህ ዓለም በእስራኤልና በግብፅ ትኩረት ባደረገበት ሰዓት በሌላ አካባቢ ደግሞ የተፈጠረ አዲስ የጦር ግንባር አለ። እሱን እንግዲህ ደግሞ ምናልባት ለሊት ላይ ወይ ማምሻው ላይ ይዘንላችሁ እንመጣለን። ከዚህ እነዚህ መረጃዎች እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን እየደገፋችሁ አብራችሁን እንድትሆኑ በጌታ ፍቅር እንጠይቃችኋለን። የጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ በቀንም አሁን በማምሻ አዳዲስ መረጃዎችን በዓለማችን ዙሪያ ትኩረትን የሳቡ ወሳኝ መረጃዎችን ልታስጠነቅቀንም ጭምር ይዘህልን መጥተህ ስላጋራህን እግዚአብሔር አብስቶ ይባርክ። እንዳልከው እንግዲህ ኋላ ላይ ደግሞ ሌላ መረጃ ምንለቅ ይሆናል። እስከዛው ድረስ እንግዲህ እግዚአብሔር ምሕረት፣ ቸርነት፣ ጸጋ እያንዳንዳችን ጋር ይሁን። ፕሮግራሙን ወደ እናንተ ይዘን የመጣ ነው ፓስተር አለማየሁንም መረጃ በማሰባሰብ እኔም ፕሮግራሙን በመምራት አብረናችሁ ነበርን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።